አጉል ታረቃላችሁ አልኳት። አንቺ እሱ እንደማያገባት ታውቂ ነበረ። እንደማያገባ አመጣታለሁኝ በእንትን እንዴት መሰለሽ አለኝ። አሁን ቶሎ አግብቶ ማምጣት እንደማይሆንለት ነው። ግን አሁን ይዣት እመጣለሁ። አሁን አመጣታለሁ በሸንገን ቪዛ ብሎኛል። አሁን በቅርብ ቀን ነው ያለኝ። ይሄንን ያለኝ እኮ የነገረኝ ቀን እኮ ነው የነገርኩሽ። የነገረኝ ቀን እኮ ነው አመጣታለሁ ሲለኝ እንዳው በጣም ነው ደስ ያለኝ። ልጅቷን አሸማቀቋ ስትይ እንደው ትንሽ ብትቆይ እስከምትወጣ ድረስ ነው ያልኩሽ። አላልኩሽም? ይሄንን ብለሻል አንቺ ብለሻል። ግን ትንሽ ቢቆይ አንቺ እንደምታውቂው ትንሿን አግብቶ እንደማላቆማ ነግሬሻለሁ እኮ በኋላ ላይ አላወራሁም። እንደማላቆም ነግሬሻለሁኝ። ወስድሻለሁ አልሻት። ለምንድን ነው የምትወስጃት? እኔ አላልኩም። እኔ ማምጣት አልችልም። የሚችል ካለ ያምጣት። እኔ ያለሁኝ እዚህ ምንም ችግር የለም ነው ያልኩት እንጂ እኔ ወስድሻለሁ አላልኩም። አላደርገውም እንጂ ህጋዊ ለምን አልነገርሻትም? አላገባሽም ሲላት ያን ጊዜ ለምን አልነገርሻትም? ላንቺ አላገባም። ይሄንን ያለኝ እኮ ይሄ ነገር ሊፈጠር አንድ ቀን ሲቀረው ነው። ገብቼ ልናገር ይሄንን እኮ ልናገር ጣቴን ባወጣ ሪኩዌስት ብጠይቅ የሚያስገባኝ አጣ። የዚያን ቀን ይሄንኑ ልነግራቸው ነበር ምን እንደነበረ። በቅርብ ቀን እንደሚያመጣት ላንቺም ነግሬሻለሁ። ራሱ እንደማይወዳት እንደሚያፈናት በፈጠረሽ ደግሞ ሌላ ነገር አመጣሽ። ሳሪ አይደለም። ቆይ ማሚ ይኸውላችሁ፣ እኔ ሁለታችሁ ብቻ እንድታወሩ ነው የምፈልገው። ያለበለዚያ ሁሉንም አስወጣለሁ። ችግር የለብኝም። ባለ ጉዳዩ አትቀር መንገደኛው እና ሁለታችሁ ብቻ ማውራት ትችላሉ። ምክንያቱም ሁለታችሁ ስታወሩ ብዙ ነገሮች እንደሚገለጹ ስለተሰማኝ ነው። ያላልኳትም ነው እንዴ? ያላልኳትም አላልኳትም። ብዙ ነገር አለኝ እያለች ነው። እና አማራ ሳይንት ተነጋገሩኛ እየሰማናችሁ ነው። በደንብ እየታዘብናችሁ ነው። አማራ ሳይንት ሰምታታል። እንደማያገባት እንደሚያፍናት ምናምን እያለች ነው። እኔ ካለ ማስረጃ አልመጣም። ከይቅርታ ጋር ማስረጃ አምጪ። አዎ ማሚ፣ አንቺ አማራ ሳይንት ስላለችሽ ማስረጃ ጠይቂያት። አንቺ ጠይቂያት። ምክንያቱም ማሚ እንደማታምናት ነው የተናገረችው። አማራ ሳይንትን አላምናትም። ስለማላምናት ይህንን ነገር ወደ ሚዲያ ታወጣለች አታወጣም ነው። ስለዚህ ማሚ አማራ ሳይንትን መረጃና ማስረጃ ጠይቂና እንትን ያለበለዚያ አሁን ማሚ አናምንሽም። ከይቅርታ ጋር አናምንሽም። መረጃ ጠይቂያት። መቼ እንዳወራችሁ ስም የአማራ ሳይንት መቼ እንዳወራችሁ ከነ ሁሉ ነገር ተናገሪ። እሷ እሱን እንደምታውቀው የነገረችኝ ባለፈው ተጣልተው እናንተ ልታሳርቁ ያላችሁ ጊዜ ያን ጊዜ አውርታለች። ከዛ ቆይተን ባለፈው አሁን ለታ ሪከርድ ስታደርግልኝ መቼ ለታ ነው ከ3 ቀን ከ4 ቀን በፊት ሪከርድ ስታደርግ ይሄ ጠንከኛ ምናምን ብላ ስትል እንደ ማሚ አንቺ እኮ አውቀዋለሁ ብለሻል። ታዲያ የምታውቂው ሰው አይደል እንደ ብዬ እንደውም ምን ያልኩበት ወይስ አለ ማለት ማምጣት እችላለሁ። ከዛ ስላት አይ አለችና በቃ እኔ እንደነቃሁባት ስለምታውቅ ያወራችኝ ሪከርድ እንትን አለችው። እኔ ደግሞ ለጓደኛዬ እንደ ማሚ እኮ ታውቀው እሷም ስለምታውቀው እንዴት እንደዚህ ትላለች ይቺ ልጅ ታውቀዋለች ማለት ነው እያወቀች ማለት ነው ለትንሹ ያልነገረችው ብለን እኛ እያወራን ነበርና ያንን ቮይስ ለሷ ሼር አረኩላት። በቃ ይሄ ነው እንጂ እኔ ማሚ ያወራችውንማ ሼር ባረግ ብዙ ነው። አላወራችም አርጌባትም አላውቅም። ጥሩ። ከዛ ውጪ ማሚ የትንሿን ባል እንደምታውቀው አንቺም ታውቂያለሽ፣ እሷም እያወራችሽ ነበር አይደል? የትንሿን ባል እንደምታውቀውና አብረው እንደበሉ አብረው እንደጠጡ ምናምን ከዛ በፊትም አውርታሽ። ኦኬ። በፊት የተጣሉ ጊዜ እኔ እኮ የማውቀው ከ3 ወር በፊት ነው። የእንቁጣጣሽ ጊዜ እንዴት ተጣሉ አውቃለሁ። ኧረ በስመ አብ ጊዜ እንትን ተጣልተው ነበረ። እንግዲህ ይኸውልሽ ከ3 ወር በፊት የእንቁጣጣሽ ምናምን እንዴት ተጣሉ አሁንም በድጋሚ እየነገርኩሽ ራስሽን ነፃ የምታረጊው ሁሉም በመነጋገር ነው። ምክንያቱም እኛ የምንፈልገው ከልጅቷ በስተጀርባ ማን ነው ያለው? ማን ነው? አንቺ እህትሽ ብትሆን ይሄ ነገር እንዲወጣልሽ ትፈልጊያለሽ። ማሚም ልጅሽ እህትሽ ብትሆን ይሄ ነገር እንዲወጣልሽ ትፈልጊያለሽ። ፍትህ ትፈልጊያለሽ። ልጅቷ ለምንድን ነው ታርጌት የተደረገችው? እስቲል ለምንድን ነው የሚለውን ነገር ነው። ስለዚህ የምታውቂውን ነገር ሁሉ ተናገሪ አንቺ በመረጃ በማስረጃ። ታሪ ነገርኩሽ እኮ እሱን እንደምታውቀው ተናገረች። እኔ ቮይሱን ልክ ያለው አይደለ? እኔ ደግሞ የሰማነው ነው
ጥሩ። ከዛም ማሚ አውቀዋለሁ እኮ ብለሻል፣ ለምንድን ነው አሁን እሱን የምታጠፋው ብዬ ስላት አይ በፊት ነው ያለችኝ። አይ ብላ እንደገና እሷን እንደሚያስጠይቃት ስለምታውቅ ቮይሱን አጠፋችው። ገባሽ? ኦኬ። ያ እኔ ግን ፎርዋርድ አድርጌው ነበር። ኦኬ ጥሩ፣ ፎርዋርድ አድርግሻል። ስለሱ አቆሙ። ከዛ በፊት አንቺና ማሚ ታወራላችሁ፣ በአንድም በሌላም ሰበብ ታወራላችሁ። ስለኔም አውርታችኋል። ስለሞኔ ጥያቄ ቆይ አሁን ጨርሰች። አዎ እሷ ታወራለች ሳይሆን አንቺም ታወራለሽ። ከይቅርታ ጋር አንድ ሰው ሁለት ያወራል። ሁለታችሁም አቤት እኔ ማሚን ካላወቅሻል ለምን ታወሪያታለሽ በቮይስ? ለምን እንደሆነ ታውቂያለሽ? ያወራችኝ የትንሿ ባል ሊያን ብር ጠይቋት ነበረና ከዛ ሊያን ብር ሲጠይቃት በፊት እንዳትሰጭኛ ብለናት ነበረና ልብስ ከሷ ጋር ከሊያ ከምትለው መውሰድ ይፈልጋል ምናምን እያለች ስታወራ ኖ ለምንድን ነው የሚወስደው እያልክ ያን ጊዜ በዛን ወቅት ማለት ነው በዛን ወቅት እሷን እንደሚጎዳት እንደሚላት ደውላ አውርታኛለች። ከዛን ውጭ አውርተን አናውቅም። ኦኬ። ከዛ በኋላ የጠቡ ጊዜ ነው እሱ ከሊያ ልብስ የሚወስደው ለምንድን ነው? ይኸውልሽ ማሚ አመጣችው ሊያ ጋር አመጣችውና አንድ ልብስ እንዲገዛ አደረገችው። ከዛ በኋላ ልብስ ገዝቷት ያበቃ በሁለት ቀን ነው ምናምን ብር አበድሪ ብሎ መጣ። ገባሽ? ማሚ ሊያ ጋር ምን ብላ ነው? ምን ፈልጋ ነው? ማሚ ሊያ ጋር ልብስ ሻጭ እሱ ነው። ሚስቱ ልብስ ሻጭ ለምን ወሰደችው? አበረታታት ብላ አመጣችው። ጥሩ። ከዛ አበረታታት ብላ አመጣችው። አንድ ልብስ ገዛት። ሁለት ቀን ሶስት ቀን ሳይቆይ ብር ጠየቃት። ብሩን ደግሞ እንዳትሰጪ እሺ ብር እንዳትሰጪ ብለናት እያወራን ሲኖር ከዛ ከሷ ከምታመጣው ልብስ ሊያ ከምታመጣበት ቦታ እሷ እንድታመጣ እያለ በዛ ወሬ ስናወራ ትንሿን በጣም እንደሚቆጣጠራት ሁሉን ነገር እሱ እንደሚይዝ አውርታኛለች። ከዛ በኋላ ግን አሁን ተተጣሉ ነው ያወራችኝ። ገባሽ? ከተጣሉ አወራችኝ። ከተጣሉ በኋላ ስታወራኝ እንደምታውቀው አወራችኝ። ዝም ሌላ ቀን ግን ከሁለት ቀን በኋላ ያንን ነገር አንቺ እኮ ታውቂዋለሽ እሱን ስታጥራ ለምንድን ነው እንደዛ የምትይው? እንደምታውቂው ነግረሽኛል ለሞይ ብዬ እኔ ስላት ከዛ ደነገጠችና እኔ እንዳወቅኩባት አጠፋች። እሺ በቃ ይሄ ነው ያለው ነገር አላልኩም። ጥያቄ ከሊያ ጥበብ ብር እንደጠየቃት ሊያ ላንቺ ነገረች? ሊያና ማሚ እኮ በጣም ይግባባሉ። ለማሚ ነግራታል ሊያ? እኔ ሳልነግራት አቀርም። እስቲ ሊያን ጠይቂያት። ግን ብር ጠይቋታል እንዳትሰጪ ብለናት ነግራሻለሽ ማለት ብር ነገር እኔ እንግዲህ ነግራኝ ይሁን አላስታውስም። ይሄ ነው አላስታውስም። አንቺ ልብስ ገዛይ ብላኛለች። እንግዲህ ልብስ ገዛይ ብላኛለች። ገንዘብ ሊያ ከሊያ ብር እንደጠየቃት ስለዚህ ማሚ ልጅቷን ማዳን ትቼ ነበር ማለት እኮ ነው። ኧረ በፍጹም ገንዘብ ባለቤቴ መጣ። ይኸውልሽ እሷ ከሊያ ገንዘብ እንደጠየቃት ነው አላውቅም። ቤትሽን አስተናግጂሽ ከዛው አማራ ሳይንት ጋር እንሄዳለን። ችግር የለም። አዎ ባለቤትሽን አስተናግጂ። ባለቤቴ ቢሮ ስለሆነ እንግዶች ስለነበሩ ነው። ቅድም እዛኛው ክፍል የእርሱ ቢሮ ስለሆነ ልልቀቅ ነው። እሺ ማሚዬ እንትን አማራ ሳይንት አሁን አንቺ ጋር ነው በመረጃ ነው የምናወራው። ከዚህ በኋላ ሀርበል ካንት ኮመን አንቺና ማሚ ስታወሩ ኦልሬዲ ስለዚህ ነገር ልካለሽ ማለት አንቺና ማሚ ከዛ በፊት ምን አውርታችሁ ነው? ስለ አሁን ለምሳሌ አንቺ እንዳልሽው በኢሞ ተደዋውለናል ብለሽ ከኢሞ ውጪ ደግሞ እንትን ታወራላችሁ፣ ባይዘው ቮይስ ታወራላችሁ አይደል? ቮይስ ነው የጠየቀው መቼ ነው? እኔ ከሊያ ጋር ቤት አንድ ጊዜ ከይቅርታ ጋር አንድ ጊዜ አማራ ሳይንት ለከሊያ ብር ለመጠየቁ አንቺ ምንድን ነው ማን ነው የነገረሽ? ሊያ ነግራኝ እንዳትሰጪው ብለናታል። ጥሩ። አንቺ ደግሞ መጥተሽ ለማሚ ነገርሻት? አልነገርኳትም። ማሚ አታውቅም? ለሊያ ሳትላት አቀርም ታውቃለች። ማሚ ሲጀመር ስለነሱ
ብዙ ቦታ ታወራለች። ለሷ ራሱ አውርታታለች። ማን ቦታ ይሄን ቅድም ስንልሽ በመረጃ አንቺ አሁን ስለራስሽ እንጂ ስለሷ አይደለም። አሁንም ማሚ እውነት ነው አታምንሽም። ምክንያቱም ማታምንብሽ ምክንያት ይሄን ቮይስ አሳልፈሽ ለሌላ ሰው ሰተሽባታል። በደንብ አዳምጪ። መረጃ ማሚ ለሌላ ሰው ለማውራቷ መረጃ ይሄን ቮይስ የማይሰጥ ነው። ትናንትና ልጅቱን ወስዳታለሁ ስትል ሌላ ጥያቄ ነው። ግን እኔ ጥያቄ ማሚ እንዳለችው ትክክል ነው፣ አታምንሽም። ምክንያቱም ይሄንን ቮይስ ራሱ አሳልፈሽ ሰተሻል። አንቺ ማሚ ለሌላ ሰው ሌላ ወሬ እንዳወራች በምን ታውቂያለሽ? ይኸውልሽ እሱ ብር መጠየቁን በደንብ አድርጌ እኔ እነግርሻለሁ። መረጃ ማንጣት እችላለሁ። ሊያ ትሰጥሻለች። አምጪልን። ሊያ ትሰጥሻለች። እሺ ሉላና ላይክ ሊያ ማሚ ችግር የለም። ሊያ ትመጣለች። ሊያ ማሚ የእሷን የትንሿን ባል ወሰዳትና ሊያን ሰፖርት አድርግ ተባለ። ሊያ ሰፖርት አደረጋ። ሰፖርት ካረጋት በኋላ በሁለት ቀን ውስጥ ሰፖርት ያደረጋት ሰው ብር ጠየቃል። ሊያ ለምን ለማሚ ብር ጠየቀኝ ብላ አላለቻትም? ከአንቺ ማሚ ጋር ይቀራረባሉ። ማሚ አልሰማችም ነገር ለምን አልነገረችም? ሰፖርት የሚያደርገኝን ሰው አመጣ። ቆይ ልጨርስ። ሰፖርት የምታደርገኝ ሰው ማሚ አመጣሽ፣ ሰፖርት አደረገኝ። ነገር ግን በሁለት ቀን ውስጥ ብር ጠየቀኝ። ለምንድን ነው ብላ ለማሚ ለምን አልጠየቀቻትም? ሊያ አይ ሳትነግራት እንደማቀር እርግጠኛ ነኝ። ሊያን ጥሪያት ትግባ። እሱ አንቺ በመሰለኝ በደሳ ላይ ሳይሆን ሊያ ትመጣና ያንን ትናገራለች። አንድ ሁለተኛ ማሚ ሌላ ቦታ ብዙ ቮይስ እንደምታወራ አንቺ በምን አወቅሽ? እኔ ስለማቅ ነው። በጣም ብዙ ቮይስ ነው በየደቂቃው ነው የምትልከው። በምን ከማን ጋር ትላላኪያለሽ አንቺ? አቤት ከማን ጋር ታወሪያለሽ? ከማን ጋር ትላላኪያለሽ አንቺ ቮይስ? ከማንም ጋር። ስለዚህ እንዴት አወቅሽ ማሚ ከሌላ ሰው ጋር ኮሚኒኬት እንዳላት? በምን አወቅሽ? ሁሉም ጋር ቲክቶክ ላይ ካገኘችው ሰው ሁላ እንደምታወራ ቃለው። ቲክቶክ እሱ ኖርማል ነው። ቲክቶክ ሁላችንም እናወራለን። በውስጥ ልክ እንዳንቺ አይነት ነገሮች ማሚ እንደምታወራ አንቺ በምን አወቅሽ? ታወራለች። እኔ ከዚህ ጋር አውርቻለሁ ከከሌ ጋር አውርቻለሁ ትላለች። ያ ራሷ ያወራችውን ሰው ነው አንቺ እንደምትዩ። ግን ማሚ አንቺ አሁን የምትዩ ነገር ማሚ ከሌላ ሰው ጋር እንደምታወራ አንቺ በሚስጥር እንደምታውቂ ነው። ማሚ ግን ከሳራ ጋር አውርቻለሁ ልትልሽ ትችላለች። ከትንሿ ጋር አውርታለች ልትልሽ ትችላለች። አንቺ የምታውቂው ነገር ማሚ ከሌላ ሰው ጋር እንደምታወራ በምን አወቅሽ አንቺ? ማሚ ታወራለች ከከሌ ጋር ግግም አትበይ። አንድ ጥያቄ ይጠይቃለሁ መልሱን መልሽ። አንቺ እንዴት አወቅሽ? ማሚ የምታወራው ከአንቺ ጋር ነው። አንቺ ጋር ያለው ነገር ወጣ። ነገር ግን ማሚ ከሌሎች ሰዎች ጋር ስለ ትንሿም ይሁን ስለ ሰንበዲ ይሁን እንደምታወራ አንቺ በምን አወቅሽ? አሪ እሷ ከሁሉም ሰው ጋር ታወራለች። አበቃ። ከዛም ውጭ ነው የምላርክ ሁላ መረጃ የለሽም። ይሄንን ልትይ አትችይም። በመረጃ ታመጫለሽ። ምክንያቱም ማሚ ከሌላ ሰው ጋር አላወራችም። ያወራችሁ ቮይስ አልወጣም። አንቺ ግን አንቺ ጋር ያወራችሁ ቮይስ ግን ወጣ። ምክንያቱም አታምንሽም ነበር እሷ። አንቺም አወጣሽው ቮይስ ያወጣሽው ሪከርድ ስለማትታመኝ ነው እያልሽ እየወቀሽ ነው። ኦፍ ኮርስ ካልሆነ ግን መረጃ አምጪ። ማሚ ሌላ ሰው ጋር ማውራታ መረጃ አምጪ። እኔ እሷ ስታወራ ነው ሪከርድ ማድረግ አለብኝ? እንዴት አውቃለሁ? እኔ የለሽም መረጃ ከሌላ ሰው ጋር እንዳላወራች መረጃ የለሽም። ታዩ ይሄንን በቃ እሺ፣ ታዩ ይሄንን እናቁም። በመረጃ በማስረጃ ነው ማሚ ስለዚህ ልጅ አወራችሽ አንቺ። አሁን ሳይሆን በፊትም ጀምሮ ታወራሻለች። ትንሿን አታውቂያት አይደል? ትንሿን አታውቂያት ምና ሁሉም ላይ ምናቃት። በስተመጨረሻ ግን ለትንሿ ያኔ አወቅሽና ተሰማሽ። ምክንያቱም ለደረሰባን ነገር አይደል ነው አይደለም? ከዛ በኋላ ይሄንን ቮይስ ለኛ ወይም ለሳሪ ድረስ ብለሽ ሰጠሽ አይደል? ከዛ በፊት አንቺና ማሚ ምን አውርታችኋል? እኔ ከዛ በፊት የምታወራው ያው እንደማያገባት ነግራኛለች፣ እንደሚቆጣጠራት ነግራኛለች። ያው ያላቸውን ግንኙነት እዛው ላይፍ ላይ ስለምትገባ ያው ያን ያክል እንዳልሆነ ታወራለች። ከዛ ነው የማውቀው ነገር የለኝም። ማስረጃ ጋለጭምርሽ አማራ ሳይን እንደማያገባት ተነገረችሽ። የሚይዘው ለኩልሽ አይደል? እሱ ሌላ አማራ ሳይን እንደማያገባት ከነገረችሽ ስለዚህ አንቺ ነው እየተጫነች አይደለችም። ቆይ እንድትናገሪ ነው መረጃ እንድታመጪ ነው። ሌላ ምንም አይደለም። ማስረጃ እኮ እንዲራስ እንዲያወራችኝ እኔ እኮ የማውቀው ነገር የለኝም እንዴ።
ካላወቅሽ አንቺ ዝም ነበር የምትይው ካላወቅሽ። ምክንያቱም አለማወቅ ከተጠያቂነት ካላወቅሽ ስለትንሿ ማውራት ካልፈለግሽ ዝም ነበር የምትይው። ነገር ግን አንቺ ፎርዋርድ እያደረግሽ ይሄ ቪዲዮ ይሄ ቮይስ ይቀመጥ ለማስረጃ እያልሽ እየላክሽ ነበር። ስለዚህ ማሚን ካፏ የሆነ ነገር እየጠበቅሽ የምትልሽን ነገር ሁሉ ትይዥ ነበረ። ከራስሽ አልፎ እንደምትደልተው ካወቅሽ ለሌላ ሰው ትይዥ ነው። ዛት ሚንስ አንቺ የሆነ ነገር ታውቂያለሽ። አሁን ማሚ እንደዛ ለማለቷ ማስረጃ ታሪ አሁን አንቺ እንትን እያልሽ ነው ወደ እኔ በማያገባኝ ነገር ወደ እኔ እንትን እያልሽ ነው። አዎ እኔ ብቻ ሳልሆን ይሄ ኮሜንታተሮችን ስሚያቸው። እኔ አይደለም መቤቴ፣ እኔ ብቻ አይደለም ጌታ እኔ አያገባኝም። ይኸውልሽ እሷ አትሽ ናት፣ እሷ ቤተሰብሽ አዳምጪኝ። እሷ አትሽ ናት፣ እሷ ቤተሰብሽ ናት። እሷ መወለድ ቋንቋ ነው። ስለዚህ ያገባሻል። አያገባኝም የሚባል ነገር የለም በሰው ህይወት ያገባሻል። እኔ ስለራስ ይኸውልሽ እኔ ማስረዳት አልችልበትም። ሲጀመር ማለት ነው ሲጀመር እሷ እኔ ፎርዋርድ ያደረኩት ጓደኛዬ ጋር ሴትዮዋ በቃ እዛም ጋር ሰው ማጣላት ስለሆነ እያወራን ነበረ። ከዛ እያወራን እኔና እሷም እያወራን ስለነበር እንዲህ አለች እኮ ታውቀዋለች፣ እንዲህ አለች እኮ ብለን ፎርዋርድ አድርጌላታለሁ 4 ነጥብ። ከዛን ውጭ እኔ የማውቀው ነገር አንቺና ማሚ ማውራት ከጀመራችሁ ስንት ጊዜያችሁ? አይ ስለሷ እኔ አሁን 2 ጊዜ ነው። whatever ምንም አይነት ቢሆን መቼ ነው ማውራት የጀመራችሁት? 8 ወር ይሆን እንደው ቲክቶክ ላይ ከተዋወቅ 8 ወር። ጥሩ እሺ። አሁን በሰሞኑ በተፈጠረው ግርግር ምክንያት ይሄንን ቮይስ ወደ ሊና ልከሻል። ሊናና ማሚ ከተጣሉ ስንት ጊዜያቸው? ምናልባት 3 ወር 2 ወር። ጥሩ እስከ ዛሬ ስታወሩ 8 ወር 7 ወር ምንም ነገር አልነበረም። ሊና ጋር ከተጣላሽ በኋላ ማሚ ይሄንን ነገር ፎርዋርድ እያደረግሽ ለሊና አስቀምጪ ለመረጃ እንዲሆን እያልሻት ነበረ ወይስ ከ8 ወር በፊት የምታወሩትን መረጃ አስቀምጠው? የልጅቷን የትንሿን ብቻ ነው አድርጌ ማላቅም። መታሊያ መናገር ትችላለች። የለም ሊያ ደግሞ ምን ብላለች? ቅድም የተለያዩ ቮይሶች ሲኖሩ ወደ እኔ ፎርዋርድ አስቀምጪ እያለች ትልከለች ብላለች። ስለዚህ አንቺ ማሚና ሊያ አትልም እሺ አትልም ትምጣ ልክፈት። ጥሩ አንቺና ማሚ ቤስት ናችሁ፣ ታወራላችሁ። ከሊያ ጋር ማሚ ከተጣላሽ በኋላ አንቺ ሞር መረጃ ትይዣለሽ። ማሚ በንጽህና የምታወራሽን ነገር ሁሉ አንቺ ፎርዋርድ ታደርጊያለሽ ከሊያ ጋር። ማርያምን አድርጌ አላውቅም። የትንሿን አድርጌላታለሁ። ኦኬ ስለኛ ሴት ተወራው ለምን ፎርዋርድ አደረግሽላት? ለማን? ስለሙኒት ለማን? ለሊያ አላደረኩላትም። ጥሩ አሁን ከ5 ደቂቃ እሷ ያወራችውን ነው። አዎ እሱ ያወራችውን ነው እኮ የምለው። መካከል ስለ ትንሿ ሊኖረው ይችላል እንጂ ሌላ አላደረኩላትም። መካከል የትንሿ ነገር ስላለ አይደለም። ስለ ትንሿ የተወራው ሌላ ነው። ስለ ሙኒት ሀቢባ ቤት ገብታ እንደዛ ማለቷን ደግሞ ማሚ አውርታሽ ነበር። እሱን የሚቀመጥ ብለሽ ፎርዋርድ አደረግሽላት ነው። እሱን ያንኛውን ሳደርግ አብሬ ሸር አድርጌላት ነው እንጂ ያንን ለሷ ያን ያክል ስለማይል አላረኩላትም። ያው አድርጌላታለሁ ግን አላወቅኩትም። ያንኛውን አረኩ ብዬ ይሆናል እንጂ አድርጌላታለሁ። ስለዚህ አንቺ አሁንም ነገም ከነገ ወዲያም ማሚ የምታወራውን ነገር አንቺ ፎርዋርድ ታደርጊያለሽ ወደ ሰንበዲ ለሊያሚው ለማንም ታደርጊያለሽ። እኔ አላረኩም። የትንሿን ሸር አድርጌላታለሁ 4 ነጥብ። ከዛም ውጭ ምንድነው የምታስገድጂኝ እንዴ? በፊት አንቺ ፎርዋርድ ታደርጊያለሽ ሌላ። ስለዚህ ሊያ አዋሽ እኔ አላደረኩልኝ። ሊያ ዋሽታለች ማለት ነው። ሊያ አንቺ ፎርዋርድ አስቀምጪ እንደምትያት ነግራኛለች። ምክንያቱም አንቺ አሁን ይሄን ሁሉ ነገር የማመጣው ወዶ ሊያ አትልሽም አትለኝም። ጥሩ እንመለስ። ትምጣ ሊያ እንመለስ። የትንሿን ፎርዋርድ አድርጌላታለሁ። ከዛም በፊት እኛ ፎርዋርድ እየተደራረግ አውርተን አናቅም። ትንጣና በቃ ሊያ ትመስክርልኝ እንዴ። ዝም ብለሽ ለምን ስሜን ታጠፊያለሽ? አላጠፋሁም። ይሄው አማራ ሳይንት ወደ እኔ ትልከዋለች። ይቀመጥ ወደ ሊያ ፎርዋርድ ታደርጊያለሽ አንቺ። ከይቅርታ ጋር አንድ ጊዜ ትንጣ ይሄው በጭራሽ ሌላ አድርጌ አላውቅም። ሪከርድ ነው ይሄ ሪከርድ ማለት ነው። ስለዚህ ሴትዮዋ ያለችው እዚህ ጋር ነው።
ገብቶሻል? እንገናኛለን ሻይ ቡና ምናምን እያለች ትቀባል። የሚቀመጥ ሪኮርዶች በሙሉ አንቺ ለሊያ ሼር ታደርጊያለሽ። ምክንያቱም ባደራ ሊያ ጋር ታስቀምጫለሽ። አሪ አላደረም እሷ ዝም ብላ ነው ትንጣና በቃ እዚህ ላይ ትናገር። ነገር የለም ጋይስ ይነግራልኝ እኔ ነገር አለ እንዴ? ጥሩ ሊያ መታለች። አሁን ሊያ ትገባለች እናስወርዳለን። ኦኬ አሁን ኦልሬዲ እናንተ በማርገድ ስሚኝ ከሊያ ጋርም ከምናምን አትጣሉ፣ ምንም አትሉ። ነገር ግን አሁን ጥያቄ ነው የምጠይቃችሁ። አንቺም ሆንሽ ማሚ ከትንሿ ምንድነው የምትፈልጉት? ምንድነው የምትፈልጉት ከትንሿ? ይቅርታ ካላስ አሁን ነገሩን ያዘባበቀን ነው። ምንም አልሆንኩም። የተሳሳትኩት አለ ጋይስ ኮሜንታተሮች ተሳስቻለሁ። ቆይ ይናገሩ። አምስት ነገርኛለሽ እኮ ያወራችልኝ 5000 ያወራችሁን የማሚን አመነን አክሰፕት አድርገንሻል። ትክክል ነሽ። ስህተት አለ ጋይስ እዚህ ጋር ያ እኔ ከትንሿ ውጪ የማሚን ቮይስ እኔ ሸር አላደርግላትም፣ እሷም ታውቃለች። ስለዚህ ሊያ ያንን ሸር አድርጋልኛለች ካለ አንቺ ትንሿን ነፃ ማውጣት የምትፈልጊ ከሆነ ትንሿን እንደዚህ አይነት ነገር ማሚ ደባ እንደምትሰራባት የምታቂ ከሆነ የነገረችሽ በጣም ድሮ ነው፣ በፊት ነው። ይሄ ጸብ ከመፈጠሩ በፊት እንደተጣሉም ታውቂያለሽ፣ ነግራሻለሽ። ማሚ ለምንድን ነው ትንሿን ነፃ ያላወጣሻት? ለምንድን ነው ትንሿ ማሚን አትመኛት ለእኔ እንደዚህ እያለች ነው ብለሽ አላልሻት? ለምንድን ነው? 3 ወር በፊት ተጣልተዋል ያለችኝ አሁን በቅርብ ጊዜ ነው። አሁን የጠቡ ጊዜ ነው። እኔ አውቃለሁ እኮ ለምንድን ነው አንቺ ትንሿን ለምንድን ነው ትንሿ አንቺ እንደዚህ አይነት ችግር አለ ማሚን አትመኛት? እሷ አድራጊ ፈጣሪ ነኝ እያለኝ ነው አንቺ ቤት፣ እኔም ማውቃት አንቺ ቤት ነው። ነገር ግን ለእኔ ብዙ ነገር እያለች ነው። እባክሽ ብለሽ ለምን አለ እንኳን ሌላ ቀርቶ አሁን በቀደም ራሱ አልሽ እኮ ልጅቷን እወስዳታለሁ ግን አንገላታታለሁ አሰቃያታለሁ ብሎ ይሄንን ነገር ስትሰሚ ራሱ አንቺ እንደናት እንደሴት ተሰምቶሽ ለምን ትንሿን አልጠየቅሻትም? አቤት አላገባትም ብሏል ነው ያልኩት። አሰቃያታለሁ ብሏል አላለችም። አልሽ ብላለች አላለችም? ጋይስ ላይቭ ስትሪም አወጣለሁ ላይቭ ስትሪም ምንድን ነው ያለችው? አውጪ አገባ ምንድን ነው ያለችው? አላገባትም ግን ወስደባትም ከወሰደችም እጫወትባታለሁ ነው ያለችው። ማሚ ምንድን ነው ያልሽው አንቺ? ማሚ ምንድን ነው ያለችው? እኔ እንደው እውነት አሁን ያወራችሁት ምን አለች ነው ያለችሽ? እጫወትባታለሁ ነው አንገላታታለሁ አሰቃያታለሁ ብላለች ማለት አላገባትም ብሎኛል። አበቃ እሺ እንደዛ ከሆነ መውሰዳት አሁን ምልሽ ለማግባትም ለማን በጣም ጊዜ ስለሚጨርስ ነው መሰለኝ በሸንገም ቪዛ ወስዳታለሁኝ። ቃል ለሰማይ ለምድር ያለኝን ልኬላታለሁ። በቃ ቃል ለሰማይ ለምድር ወስዳታለሁ። እሺ አፍናታለሁ ብሏል አይደል? አላለም እንደዚህ አላለም። አንቺ ግን ብለሽ ለአማራ ሳይንት ነግረሻታል? ኧረ በፍጹም እኔ ያላለችኝ እሷ ያለችው ግን አላገባትም ብሏልና አለችኝ። እንዴ ሆነሽ ነው የምታስረዝሚው? ወይኔ እሺ አስረዘምኩት። ጨርሰናል። ሊና ወይዬ ሰላም፣ ሁላችሁንም ሰላም ብያለሁ። ሳሪዬ ሁላችሁም ሰላም ናችሁ? እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነው? ሰላም ነው። እንኳን ደህና መጣሽ። ይቅርታ እዚህ ነገር ስላስገባን። ችግር የለውም ያጋጥማል። ትጠይቅኛለሽ? ለሰማሁት ልመልስ። አስረጅ። እሺ አንደኛ ነገር እኔ ይሄንን አውዲዮ አወጣሁት እኔ ነኝ። ለምን መሰለሽ? አንደኛ ይቺ ልጅ ነገ እዛ ጋር ሄዳ ራሱ ብትጎዳ ዛሬ እናንተ እዚህ ጋር ሆናችሁ ህይወቷን አድናችኋታል አይደለ? ታማም ነበር ሆስፒታል ገብታ ነበር አይደለ? ከዚህ በፊት እኔም ሌላ ብዙ ሪከርድ ማለት እንደዚህ ይሆናል ምናምን አርቄ አላስብም እንደዛ እንጂ በደንብ ከማሚ ጋር እንደምትተዋወቁ ማሚ አንቺም ለኔ ብለሽኛል። ማሚ አከብርሻለሁ እንደ ትልቅ ሰው እናቴ ነሽ። ብዙ ላንቺ በጣም ለዛ ደግሞ ብሎክ ተደራርገናል። ይሄ ሪከርድ እኔ ጋር የተላከልኝ ይቀመጥ ተብዬ ነው። ይቀመጥ ተብሎ ሲላክልኝ ለምንድን ነው ትንሿ ነገ ሂዳ እኔ በምችለው መጠን ትንሿ ቤት ገብቻለሁ። ነገ ሂዳ ደግሞ እዛ ጋር ብትታፈን ማን ነው ኃላፊነቱን የሚወስደው በሚለው ነው የላኩት ማለት ነው። እኔም ነገ
ከማዳም ቤት ወጥቼ ነው እኔም አሁን እንትን ለዚህ ላይ እየደረስኩት ማለት ነው። ስለዚህ እነሳሪ ያሉ እዚህ ጋር እነሳሪ ያሏት እህቶች እዚህ ላይ ደርሰዋታል። ነገ እዛ ሀገር ሂዳ ደግሞ ብትታፈን ማን ነው ተጠያቂው በሚለው ነው ያወጣሁት ማለት ነው። አማራ ሳይንት ይሄ ነገር ይፈጠራል ብዬ አላሰብኩም። ሰውና ሰው እንደዚህ ያደርጋል ብዬ አላሰብኩም። የትንሿ ነገር ስላሳሰበኝ ብቻ ነው። እኔ ነኝ ሪከርድ የላኩልሽ። ታዲያ እኔ ነኝ የላኩልሽ፣ አንቺ አይደለሽ የላክሽልኝ። አማራ ሳይንት ናት የላከችልኝ። እሺ ከዚህ በፊት ግን አንቺ ከማሚ ጋር አውርታችኋል ስለዚህ ነገር? አሁን ቅድም እንዳንቺ ስትጀምሪ ማሚ በፊት ትንሿና ባሏ እንደምታውቀው እሷ ሀገር ያለችበት ሀገር እንደሚኖር በቅርብ ቀን እንደውም እህቷ አለችኝ። እንደውም ማሚ ታስታውሻለሽ? እህቷ እርጉዝ ናት። ስትወልድ እህቷን አምጥቶ ሱቋ ላይ ሊያስቀምጣት እሷን ወደዚህ ሊያመጣት ነው ሁላ ብለሽኛል። አዎ ብለሽኛል። እኔ እርጉዝ እህት ይኖራት አይኖራት የማውቀው ጉዳይ የለም ብለሽኛል። ይሄ እህቷ ትመጣለች። እህቷ ስትመጣ ልትመጣ ትችላለች። እኛ ጋር እሷ ትመጣለች ወደዚህ ወደ እናንተ ማለት ነው። እንደዚህ ያለኝ ነው እሱ። እህቷ ትመጣ ሱቁን ትጠብቃለች፣ እሷ ትመጣለች እኛ ጋር ብሎኛል። ይሄን ብሎኛል። ትክክለኛ ነው። ገና በደህናው ጊዜ ነው ቆይቷል ተብሏል። ከእንደገና ደግሞ አሁን የነሙኒት ምናምን ሪከርድ የወጣ የተባለው አማራ ሳይንት ሁሉንም ሪከርድ ላኪ ስትኝ እኔ ጋር ያለውን ሪከርድ ሁሉንም ወደ ሳሪ ልኬላታለሁ። ማሚ ሰለሙኒት ልጆች የተሳደበችው ያለችው ያወራችሁ ሁላ ተልኳል ሳሪ ጋር ላኪ ስትኝ ሁሉንም ላኩ እኔ ጋር ያለውን ማለት ነው። ይሄው እንግዲህ አማራ ሳይንት እኔ ጋር ያወራችሁ እኔ ጋር ስለጠፋ እሷ ሸር አድርጋልኝ አይደለም። አዳምጪ፣ እኔ ልጆች አዳምጪ፣ ልጆች እኔ ነፃ ውጭ ራስሽን ስለተባልኩ የላኩልሽን ሪከርድ ከኔ ጋር ስለጠፋ ላኪ ብዬሻለሁ አይደለ? አዎ ያንን እሷ እያወራች ያለችውን ስለላክሽ ያንን ልካው ነው እንጂ እኔ የላኩልሽ የትንሿን ነው። ከዛ በፊት እሷ የምታወራውን ልኬልሽ አውቃለሁ። ሊያ የለም ይሄ ነገር ከመጣ በኋላ ነው የላከችው። ምንድነው ስልሽ እንደውም ይቀመጥ ምናምን ብለሽ በቃ አንድ ቀን ነው ያለው። ከዛ ውጭ የለም ሌላ። ከዛ በፊት ሌላ ሪከርድ የሌላ ሰው አልተላከም። ምንድነው ያልኩሽ? አይ አንቺ አልኩሽ ከአንድ ወር በፊት አማራ ሳይንት ሪፖርት ነው እንደራረጋና አወስዳታለሁ ብሎ ሲል እቺ ሴት ለምንድን ነው ቆይ አሳልፈሽ ብቻ አሳልፈሽ እዛ እንዳለጥፊብኝ ስልሽ ኧረ ማሚ ክርስቲያን አይደለሁ እንዴት እንዲህ አደርጋለሁ ብለሽኛል። እና ባለፈው ተጠራጠርኩኝ። ለነሳሪም ገብቼ እንትን እያሉ ሄድ ነግራቸው ነበር። ምክንያቱም ይሄን ነገር እንደምታረጊ ሰው ግን አላስገቡኝም። የዚያን ቀን ማታ አስገቡኝ። ይኸውልሽ ይሄ ሪከርድ የተላከው አንቺ ከነሱ ጋር ከልጁ ጋር በጣም ወዲያጅ ነበርሽ። ከሱ ወዲያጅ ነበርሽ። በጣም ትግባቢያለሽ። ስለዚህ አሁን ላይ ደግሞ እንደገና ተቆርቋሪ ሆነሽ እሷን መተሽ ስታጽናንያት ነው ያን ሪከርድ የላክ ነው። በቃ ከዛም ውጭ እኔ የማውቀው ነገር የለኝም። እኔ ማዳም ቤት ነው የምሰራው። የላክሽው ሪከርድ አንቺ ነሽ። በቃ እንዴ ጨረሳችሁ? እሺ ጥያቄ ያልመለስኩት አለ? ላ ችግር የለም። ያ እኔ አሁን ማሚን መጠየቅ እፈልጋለሁ። መጀመሪያ ነው ማሚ ከትንሿ ምንድን ነው የምትፈልጊው? እኔ ምንም የምፈልገው የለኝም። መጀመሪያውንም ነግሬያችኋለሁ። ሁለቱን ለማግባባት በጣም ሞክሬያለሁ እስከ መጨረሻው ድረስ። ባለፈው እንደውም መማር ቤት እሷ ብቻዋን እርቅ ካወረደች በኋላ ተስፋ አልቆረጥኩኝም። ምክንያቱም እሱም አንቺም ወጥተሽ በቃ እሱም ጋር ያለው ይቀረፋል ታረቃላችሁ ምናምን ካልሽ በኋላ እኔ ትልቅ ተስፋ ነበረኝና ይሄ ነገር ከመሆኑ ከአንድ ቀን በፊት ነው ኩባንኛ ያለሁት። አሁን አመጣታለሁ ቶሎ ስለማይደርስ እዛ ጭቅጭቅ ሆነ። እሷን መስራት አልቻለችም። የልብስ መሸጡን ነገር አልሆነላትም። እኔ በሸንገም ጊዜ አመጣታለሁኝ። እኔ እዚሁ ደግሞ የሚያስፈልጋት ነገር ካለ ደግሞ እንረዳዳለን አለኝ። እንግዲህ አምጥቶ እዚህ እንግዲህ እኔ ስራ ያለው ጥሩ ስራ ያለው ምን ያለው ነው መሰለኝ። እንደገና ምን አልኩት? እሺ ከመጣች እኔም አለሁ ሌሎችም አሉ ምንም ችግር የለውም አልኩት። በቃ ይሄን ያለው አሁን ገይነት። እሺ አሁን አንድ ጥያቄ አለኝ ለማሚ። ይቅርታ በጣም አመሰግናለሁ። ኦኬ ማሚ ቅድም ከአማራ ሳይንቷ ስትናገር እንደሰማሁት እሱን ወስደሽ የሆነ ቤት ራሱ ሱቅ እያለው በማበረታታት ስም ልብስ እንዲገዛ አድርገሻል። ኧረ እኔ አላረኩም። ራሱ ነው መጥቶ ድንገት የገዛው። እኔ አላረኩም። ራሱ ነው ያመጣችው። እኔ ነኝ ያመጣሁት ብለሽኛል። እኔ ቤት መጀመሪያ ቀን ይሄን ሰውየውን ያመጣችው ማሚ ናት ማለት 12 ልብስ አንድ ጊዜ በመሀላችሁ ገባው። ይቅርታ
ለሚስቱ እኮ ነው ተቀይሯል። ለሚስቴ ነው እቺ ሲስተም ነች። የምን ሲስተም ነች? አንተ ደግሞ ቆይ እኔ የተሰራው ስራ እንትን ብለሽ ይቅርታ ትጠይቅሽ ይመጣል። የተሰራው ስራ በዚች ልጅ ላይ የተሰራው ስራ የማፊያ ስራ ነው። ይሄ ሲስተም ነው። እሱ ከሷ ገዛ አንገት ማስገቢያ ማለት እኔ የሚታየኝ እንደዛ ነው። አንገት ማስገቢያ ነው። ከዛ ደግሞ መጥቶ በስንተኛው ቀን ገንዘብ ጠየቃት። ይሄ ሲስተም በብዙ ሴቶች ላይ የተሰራ ሲስተም ነው። መረጃዎቹ አሉ። እና ይሄ ነገር እንደው ምን ይመስልሻል? እሱን እንግዲህ እኛ እናውቀው እንደዚህ ደህና ሰው ነው የመሰለን እኛ የዚያን ጊዜ አበረታታለሁ ብሎ ነው መጥቶ እዛ ውስጥ አንቺ ይሄንን ደግፈሽ ነው እዛ ጋር ሄደሽ ከሊያ ቤት የተገዛው እንደሚገባኝ ከሆነ። ኧረ በፍጹም መጣዬ። እንደውም ምን አለኝ የዚያን ቀን ጀርመን ሀገር ለስራ መጥቼ ሙኒክ እየተመለስኩኝ ነው አለኝ። ከዚያ ላይፍ ትንሿ ስትገባ ላይፍ ገብቼ ዛሬኛ ጋና ያለው ስል በጣም ተቆጣ። ይሄ ትልቁ ችግር ያለው ልጅቷንም ሁላችንንም እሱን እንትን ያደረግሽው አንቺ ነሽ። በማታውቂው ነገር ገብተሽ ሰውየውን ክበሽ የማይሆን ምኞት ለልጅቷ ላይ አሰጥተሽ ይህን ሁሉ ችግር የፈጠርሽው አንድም አንቺ ነሽ። በእኔ አስተያየት ከትልቅ ይቅርታ ጋር ነበርክ እንዳንተ ሲጀመር ጀምሮ የለህም እኮ ምንም ይመስልሻል? የለህም። አሁን ነው አንተ የመጣው። እሱ አይደለም የእኔ መኖርና ያለመኖር አይደለም። እኔ ነገሮችን ይዣለሁ። ከያዝኩኝ ደግሞ ከስር መሰረት የለም። አንተ እንደዚህ አትበላ። የለም ላይፍ ብዙን ጊዜ አልገባም። የምገባው ታችሁኝ ነው። ታፕታፕ እሱ አይደለም ጥያቄው እኮ እሱ አይደለም ጥያቄው። ያካሄዱ ነው የገረመኝ። በዚህ ሲስተም ሄዶ ሁሉም ቦታ እየገባሁ ነው ማበረታታው። ሁሉም ቦታ እንዲገዟት ነው ማበረታታው፣ ሸር እያደረጉ። እሱ ደግሞ መጥቶ እኔን አየኝ፣ ላይፍ መጣ፣ ሚዩኒክ ደርሼ መጣሁኝ ብሎ አንድ ልብስ ብሎ እንደውም የሰማሁት አለ። እሺ ከይቅርታ ጋር ከአንቺ ጋር በጀርመንኛ ታወሩ ነበር። እሷ ቤት ለምንድን ነው ያ በጀርመንኛ የምታወሩት? እሷ ቤት ለምንድን ነው የምታወሩት? ሁሉም እነ ሰለሞንም ሲመጡ በጀርመንኛ ያወራሉ። ጀርመንኛ የሚችል ሰው ያወራዋል። እሱን እኔ ብቻ አይደለሁም። እና ከሱ ጋራ የሆነ ነገር እንደውም የታለች ትንሿ አለሽ አይደል? ካለች ከሰማሽኝ በጀርመንኛ አውርተው አልገባኝም እኔ እነሱ ሁለቱም እንደተነጋገሩ ያለችበት ጊዜ ሁሉ በፊት እኮ ነው። ብዙ ጀርመንኛ የሚሰማል እኮ እንደ ሁሉም እኮ ጀርመንኛ የሚችል በጀርመንኛ እናወራለን፣ ይስቃሉ፣ እንጫወታለን። ይሄን እንደ ጨዋታ ነው የምናልፈው። እኔ ስለ አማራው ምንነት አሁን በቀደም ነው ያወቅኩት። እኔ እንጃ እኔ እንጃ ትበላት ልጠይቅሽ አንድ ጥያቄ ከታዘብኩ ልጠይቅሽ። አማራ ሳይንት ይመስለኛል የአካባቢሽ ልጅ ናት? አዎ ወሎዬ ነች። አሁን እኔ ከይቅርታ ጋር የምጠይቅሽ ጥያቄ መሰለሽ፣ ምናልባት ትንሿ ጋር ካልተስማማ ለአማራ ሳይንት አጋብተሽ ልታጋቢው ሀሳብ ነበረሽ? መልሽ አሁን እንደዚህ ሜንታሊቲ ነበረሽ? ኧረ አማራ ሳይንት ልጆችና ፎቶግራፍ አድርጋለች። ኧረ ባለት ዳር ነች። ፎቶ መንገደኛ ምናልባት ያንቺ ሜንታሊቲ ነው የጠየቁት። ኖ እንደውም እኔ ዘር አልጠይቅም። እንዴት አይነት አወራሬት አለና እኔን ታጋባኛለች እንጂ እሷ እኮ ባለት ዳር ነች፣ የልጅ እናት ነች። በጥርጣሬ አይወራም። እኔ እንደውም እኔ የታዘብኩትን ነው። ምን መሰለሽ፣ ይኸውልሽ እኔ እዚህ ቁጭ ብዬ የታዘብኩትን ነው፣ በደንብ የታዘብኩሽን ማለት ነው። አይ እንደዛ ችግር የለም። ሌላ ጥያቄ ችግር የለም። እሺ አሁን የተፈጠረው ተፈጥሯል፣ የሆነ ሆኗል። በስተመጨረሻ እኛ ስንታረቅ ማሚ እኛ ቀጠሮ ስላለኝ ነው። ልንጨርስ ነው፣ ችግር የለም። እኛ ቀጠሮ ቀጠሮ አልኩኝ። እኛ ስንታረቅ አይተሽ እንደሆነ አትታረቅም ብሎ አትመጣም ብሎ ምናምን ሲል ነበር። ከዛ በዛ ሰዓት አንቺ ከሱ ጋር ታወራለሽ አይደል ማሚ? ከሱ ጋር ከዚያን ጊዜ ጀምሮ ማታ ሆነ ቤት ነበርኩኝና መጣ ና ግባል ነው ገባ። ትንሿ መጣች፣ ፋኖ ወጣ። እኔ ሁሉንም የሳብኳቸው። ከዚያ ሙዚቃ አዳምጦ ቆይቶ ሄደ። ከዚያ በኋላ ከርቁ በኋላ ግን አላወራንም። አንድ ቀን ሲቀረው ነው አመጣታለህ ያለኝ። ከዚያ በኋላ አላወራንም። ቦለከኝ። እንዳውም በማግስቱ ነው በሁለተኛው ቀን ቦለከኝ። ጥሩ ማሚ፣ አንቺ እርቅ እንዳይፈጠር ስትይ ነበረ። ያኔ እርቅ እንዳንታረቅ፣ እርቅ ሰላም እንዳይፈጠር ስትናገሪ ነበር።
የቂም ይጭል እርቅ ሳይሆን ለምን መሰለሽ እሱ ቢኖርበት ጥሩ ነበር። እኔ እንዳውም በዚያ በሰጠኝ ስልክ የዚያን ቀን ስደውል ነበር ከስር መማር ቤት ደውይ ሲሉኝ ስደውል መጨረሻ ላይ ሪከርዱ ሳይው እሱ ራሱ ሌላ ሰው ቤት ነበረ። ሌላ ሰው ቤት ገብቶ በቃ እኔ ካሁን በኋላ ምንም አይደለችም ገብታ የማልፈልገውን ነገር ፈጽማለች ሲል እኔ ደነገጥኩ። ምክንያቱም ከአንድ ቀን በፊት ቃል ለሰማይ ደንድር አመጣታለሁ ስላለኝ። አዎ አይ እኛ የምንለው ከእርቅ ጋር የተያዘ ነገር ሆኖ እርቅ እንዳይፈጠር ምናምን እሱ ሲናገር አንቺም ደግሞ አይ በቃ እንደዚህ ምናምን ነገር እንዳልሽው ነው በፌክ አካውንት። ግን ማሚ አንቺ እኮ ከዛ በፊት አማራ ሳይንት ጋር ቮይስ እንዳደረግሽው አማራው የሚባለው ፎቶ የወጣው የዚህ እንዳልሆነ የታጋዩ እንዳልሆነ ወይም ደግሞ የፋኖ እንዳልሆነ አማራው ማለት ያንኛው እንደሆነ ለሷ ነገር ሳታ አይደለም። ይሄኛው ለምን መሰለሽ እንደዚያ ያልኳት እንደዚያ ምክንያቱም ይሄኛው ፌክ አካውንት ነበር እና እርግጠኛ አልነበራችሁም አማራ መሆኑ። ምክንያቱም አካውንቱ ፌክ ነው። ይሄ አካውንት የኔ ነኝ ብሎ የመጣ ሰው የለም። ይሄ አይደለም ይሄ አማራው አይደለም አልኳት። ከዛ አይደለም እንደዛ ሳይሆን ማሚዬ አሁን አንቺ እሱ ሰውየው ይሄ አሁን የሷ የትንሿ ባል የሚባለው ይሄ እንዳልሆነ የተፖሰተው ሌላ እንደሆነ ታውቂ ነበር። በኋላ ነው ያወቅኩት እኔ። ታዲያ ለምንድን ነው ለሷ እዛ ቮይስ ላይ እንደዛ ብለሽ የተናገርሽ? ለሷማ እንደዚያ ብያት ይሆናል ምናልባት እንጂ እኔ አማራው አሞራ የሚባለው ታጋይ መሆኑን ሰምቼ ነው። እንዳውም ለምንድን ነው የአሞራውን ፎቶ የሚለጥፉት አማራ ያልሆነውን በህግ እንዳውም ይጠየቃሉ ብዬ ነው። በዛ እናንተ ተቀይማችሁ እንደዚያ ሪከርዱ የደረሰ። ቆይ ማሚ በአካል ይሄ ሰው ቆየኝ። እዚህ ጋር ደግሞ አንድ እንትን ልያዝ እኔ ማሚ ያን ምድር ላይ ያለ ፋኖ አለመሆኑን አውቀሻል። ይሄ ልጅ እሱ አለመሆኑ እንዴት አወቅሽ? ፎቶ አለሽ? ሰማሁኛ ከልጆቹ እኮ አይደለም እያሉ ነው የነበረው። ልጆቹ አይደለም ይሄ። ታዲያ ለምን ምድር እንደዛ ከሆነ ለምን ምድር ላይ ያለ ሰው ማዳን አልፈለግሽም? ወይም ደግሞ እቺ ልጅ ከእህቶቿ ጋር ስትታረቅ ለምንድን ነው እንዳትታረቅ የፈለግሽው? ኧረ እንዳትታረቅ አላልኩም። አብሮ ይታረቁ ነው ያልኩት። እሱ ይግባና ይታረቁ አብረው። ምክንያቱም እሱ ካልተጨመረበት እሱ ጥያቄ ይሄ አይደለም። ከይቅርታ ጋር እሱ ጥያቄ ይሄ አይደለም መልሶ። እሱ የጠየቀሽ እኮ ለምንድን ነው ይሄ እሱ ፎቶ የፋኖ ፎቶ አይደለም ብለሽ ለምን አልተናገርሽም? ይሄኛውን ታውቂዋለሽ? ይሄኛው ማነው ስማ? አላውቀውም። ይሄን አላውቀውም። ልጆቹ የኛ የጎንደር ፋኖ ይሄ ስም አይጠሩን አታውቂውም? በፎቶ እኔ አላውቀውም፣ በፍጹም እኔ አላውቀውም። ይሄን ያህል ስታወሩ ስትነጋገሩ ኧረ እጅጋየሁ ትሙት እኔ አላውቀውም። እኔ ግን ዱባይ እንደመጣ ትንሿ ጋር እንደተገናኘ ነግረሽኛል። በፊት ብሎኛል። ይሄን ያለኝ ደግሞ ይሄ ድርጅቱን ከመክፈቷ በፊት መጥቼ ከማዳም ቤት መከራዬን አይቼ ነው አስወጥቻት ለስራ ሂጅ ጉዳይን ጨርሼ የመጣሁት አለኝ። ከዚያ አንድ ቀን እንዳውም አነሳሁት መጣ ምናምን ስል እሷም እንትን ብላለች እንደመጣ ተናግራለች። ይሄን አትክድም። ይሄን እንደገና ደግሞ ምንድን ነው ያለኝ አንድ ጊዜ ልደት እያከበሩልኝ እኛ ታችነን ታብታብ እያደረግ ነበር እና ልደት እያከበሩልኝ እኔ ራሴ ዱባይ ነበርኩኝ አለ። የልደቴ ቀን ዱባይ ነበርኩ አለ እና ይሄንን ብሎኛል። ዱባይ እንደሄደ ነግሮኛል። እሷም ታውቃለች። አንቺን ብረታቂቆሻል ሳሪ እኔ ስራ ላይ ልውጣና ሌሎች የሚጠይቁ ጥያቄ ጠይቋቸው በደንብ ዞሮ ያሉ ከጀርባ ምን እንደፈለጉ እኔ መጨረሻ ላይ ማስተላለፍ የሚፈልገውን አስተላልፍ ይዘጋዋለሁ መንገደኛው። ከዚህ በኋላ መጠያየቅ የሚፈልግ በቤቱ ይጠያየቅ። እኔ ግን ነጥብ መጣል የምፈልገው ማሚ ከበስተጀርባ ሌላ ነገር እንዳለ እንዲያውቁ ፈልጌ ነው ያመጣሁት። ገባችሁ? ለዛ ስለሆነ ኦልሬዲ በህዝቡ ዘንድ አሳውቂያለሁ። ስለዚህ ትንሽ አንድ ደቂቃ በቃ ጨርሰናል። ሊና ብር ጠይቆች ነበር። ብር መጠየቅ ሳይሆን መጀመሪያ ማሚ ያመጣችሁ ማሚ ነግራኝ ነው የመጣሁት። 32 ልብስ አዘውኝ ማለት ነው። በኢቴሽ ዲሊቨሪ አልጀመርኩም ነበር የዛኔ እና ልብሱን ከስሬ ነበር የዛኔ። ልብሱን ኢቴሽ ዲሊቨሪ ካላክሽልና አንወስድም አሉ ማለት ነው። የዛን ጊዜ ማሚ እንደከሰርሽ ነግራኝ ነው ብሎ መጣ ሰውየው ማለት ነው። እኔ ጋር አብረው መጡ። ብዙ ልጆች አሉ እነ ቤት አማራ አሉ ብዙ ልጆች አሉ። ሲመጣ ከዛ ገዛኛ አንድ ቀሚስ ማለት ገዝቶ በሶስተኛ ቀኑ ብሩን አስተላለፈልኝ የኢትዮጵያ አካውንት ላይ። ካስተላለፈልኝ በኋላ በሶስተኛ ቀኑ 60,000 ድርሃም ብሎ ጻፈ። እንዴ
እኔ 60,000 ድርሃም ሐዋላ ሰራለሁ ብለሽኛል አለኝ። ኖ ሐዋላ እኔ ሰራለሁ አላልኩም። ሐዋላ እስኪ የሚሰራ ሰው ጠይቂልኝ ሂሳቡን ሲለኝ 42 ነው ብዬ ነገርኩት። ከሚልክልኝ ልጅ ጠይቄ ማለት ነው። ከዛ ሊሚት ይዞኝ ይሄን 2 ቀን 3 ቀን ብዙ ብር ስላወጣሁኝ ብር ካለሽ እስኪ ወደ ኢትዮጵያ ወደ ትንሿ ልብስ የሚላክ የነጋዴ ብር ነው ላኪልኝ ወደ ኢትዮጵያ ከ3 ቀን በኋላ ምናምን እኔ ልክልሻለሁ ሊሚት ይዞኝ ነው ባንክ አለኝ። እንደዛ ሲለኝ እኔ ወይ እንደዛ የለኝም ያን ያክል እኔ ገና እኮ አሁን ከማዳም ቤት የወጣው ልጅ ነኝ የለኝም አልኩት። ከዛ 2500 ድርሃም አለኝ። 2500 ድርሃሙ ደግሞ ሪከርድም አለኝ ማስረጃም አለኝ። 2500 ድርሃሙን የሚልከው ልጅ ስጠይቀው የት ነው አለኝ። ሻርጃ ናት። ትንሿ ጋር ሂደህ ካሹን ተቀበልና ትንሿም ታስታውሻለሽ ብር ትልካለሽ ወይ ብለሽ መተሽ ይዛኔ አውርተሽኛል። ከዛ ባለቤትሽ ጋር እንዳወራውም ነግሬሻለሁ ካስታውሽ ማለት ነው ይዛኔ። ከዛ እንትን ልጁን የሚልከው ልጅ ስጠይቀው ሻርጃ ነው 2500 ድርሃም ስለው ለዚህ ለ2500 ድረስ አልሄድም እዛ ድረስ አለኝ። ለ2500 ድርሃም እኔ ሻርጃ ድረስ አልሄድም አለ። አልሄድም ሲል በቃ ልጁ አልሄድም አለ አልኩት። ከዛ እሺ ይላክልኝና ብሩን ላስገባለት ወደ ኢትዮጵያን ቢሆን ሲለኝ ልጁን ስጠይቀው እንዴ ልጅቷ አይዲ አላት አይዲ ሰላላት በማን የባንክ አካውንት ልኮልኛል ሐዋላ የሚሰራው ልጅ በዚህ አካውንት አስገባልኝና ብሩ ሲገባልኝ ወደ ኢትዮጵያ ልክላቸዋለሁ የነጋዴውን ብር ያለዛ እንዴት ሰው ታምኛለሽ አንቺ ምናምን አለ። ቤት አማራም በውስጥ ገብታ ተቆጣችኝ ነግሬያት ነበረ። ከዛ ይሄ ሰውዬ እንደዚህ ብሎ ነበረ ግን እንዴት ላደርግ ምናምን ሸም ያዘኝ ልብስ ስለገዛኝ ሸም ይዞኝ ነው። ከዛ በቃ ልጁ ለዚህ ብር አልሄድም ብሏል ስለው በዛው ዘጋኝ ሰውዬው ማለት ነው። ከዛ በኋላ ሰላም እንዴት ናችሁ? ሳሪ እንዴት ነሽ? አንዴ ማውራት ፈልጋለሁ። አንድ ጥያቄ ነበር። እሺ ታውቂ ነበረ ማሚ ብር እንደጠየቀሽ? ማሚ አታውቅም። አንቺ ነግረሻታል? ትንሿማ በዛው ሰዓት የዛውን ሰሞን ሪከርዳቸው እኮ አለ። ትንሿም መታ ብር ታስትልኪያለሽ እንዴ ሊና ብላ ጠይቃኛለች እኮ ትንሿም የዛኑ ባሏ በጠየቀኝ ቀን አካባቢ ማለት ነው። አረ ነግሬያታለሁ ብር እኮ ላኪ ብሎኝ እንደዚህ ብዬ ነግሬሻለሁ። ትንሿ ራሷ መናገር ትችላለች። ይሄን ነግሬያታለሁ። ምክንያቱም እኔ መሰለኝ እውነት ነው መሰለኝ ግን ሻርጃ አሁን ላይ ሲመጣልኝ ነው ሻርጃ ላይ ብዙ የሚሰራ አለ ብር የሚልክ ሰው የመጣው ይሄ ሰውዬ እኔንም ሊያጭበረብር ነበር በዛን ሰዓት ብዬ ነው አሁን ነው የመጣልኝ። አብሶሉት ኦኬ ህሊና ጠይቂና በመጨረሻ እንትን እንላለን ማን ጋር። እሺ ሳሪ አመሰግናለሁ። ይቅርታ ማሜ ማለት ነው ባለፈው ትንሿ ጋር ሄዳ መታረቅ አለባት ከመማር ቤት መግባት አለባት ብለን እያወራን እያለ አንቺ ምናልሽ ኖ ይሄ ነገር እንደዚህ መሆን የለበትም ብለሽ ስታወሪ ችግር የለም በቃ በዚህ ይቅር ስትይ ማለት ነው። እንደውም ትንሿ ለምን እንደዚህ ያለሽ ብላ ነቅላሻለች ከቤቷ ማለት ነው። ለምን እንዲታረቁ አልፈለግሽም? አይ ለምን ነገሩ ተድበስብሶ እንዲቀጥል ምን እንኳን አላስታውስም። ቆይ አንድ አልጨረስኩም። ጥያቄን ስጨርስ ኖ ታስታውሻለች። ትንሿ እንደውም ነቅላሻለች። ለምን መታረቅ አለባት እንዴ? በሌላ መንገድ ነው እንጂ አይታረቁ አላልኩም። ግን እሱም ባለበት ብያለሁ። ኖ ሁላችንም ነበርነ መታረቅ አለባት። ነገሩ እንደዚህ ለምን ተበስብሶ ይቀራል ስንል ለምን እንደዚህ ይሆናል ይቅር እየሰደቧት ራሱ እያልን ስንጠይቅ ይቅር በቃ ተዋቸው እንደፈለጉ ይሆኑ ስትይ ነበረ። ለምን ይሄን ጥያቄ እንድትመልሽ እፈልጋለሁ። ሲቀጥል ደግሞ ቆይ አንዴ ልጨርስ ጥያቄን ሐሳቤና ከዛ ትቀጥያለሽ ማለት ነው። ባለፈው ጌች ከትንሿ ቤት ገብቶ ሲያወራ የነበረው ልጅ አስታውሳችሁት ከሆነ ማለት ነው እሱ ምን አለ? እንደውም እኔን ሁሉ ሊቢያ ላይ ስለነበረው አውርቷል። እንደውም እኔን ጠይቆኝ የለኝም ነበረ ጓደኛዬን ግን 700 ምን ስንት ብር እንደሆነ ጠይቆት ወሰደ። ነገ አስገባልሃለሁ ዛሬ ላክልኝ ብሎ ጓደኛዬን እንዴት ነው የምታስገባልኝ ስለው ኢትዮጵያ ያለ ሰው አገናኘው። ያ ኢትዮጵያ ያለው ሰው ድምጽ ማንን ይመስላል አለ? አለላ ሚዲያ ነው የሚመስል። በቀደም እንዴት ይሄ ልጅ እኮ ባለፈው በስልክ ያገናኘኝ ልጅ ነው ብሎ መጥቶ ተናገረ ማለት ነው። ጌች ማለት ያ ልጁ ብር የተበላው ልጅ ይሄ ድምጽ እኮ ኢትዮጵያ ያለው ኢትዮጵያ እልክልሃለሁ ሲለኝ የነበረ ልጅ ድምጽ ነው ብሏል። ሲቀጥል ደግሞ ዛሬ ጧት መንገደኛው ነበረ ከነጌች ቤት ነበርኩኝ እኔ ጧት ምን አለ? ትላንትና የሆኑ በደንብ የሚያውቁት ልጆች አለ በ2008 ይሄ አማራው የሚባለው ልጅ ኢትዮጵያ ውስጥ ነበረ። እንደውም እስር ቤት ነበር ተደብድቦ ነበረ። የሚያውቁት ሰው ነግረውኛል ብሏል። እነማን ናቸው እነዚህ የሚያውቁት ሰዎች? ይሄንን ማወቅ ፈልጋለሁ።
ኦኬ ከማሚ ጋር የተገናኘ ነው ሊና ከማሚ ጋር የተገናኘው ሳርዬ ለምንድን ነው እንዲታረቁ ያልፈለገችው? ጥሩ ያንን ጥያቄ ጠይቀናታል። ማሚ ለምንድን ነው እንዲታረቁ ያልፈለግሽው? ምን ብያታለሁ። ነገር ግን አሁን እኔ እንትን መጨረስ ፈልጋለሁ። በመጀመሪያ ደረጃ ማሚ ማለት ነው በመጀመሪያ አሁንም ነገም ከነገ ወዲያም በተአምር ትንሿም ሆነ ማንም አያምንሽ በተአምር ማለት ነው። ምክንያቱም አንቺ ልጁን ታውቂው ነበረ፣ ሰውየው ጋር ትተዋወቁ ነበረ፣ ታወሩ ነበረ። አልተዋወቅም ታሪ አሁን ትተዋወቁ ነበረ። ወደኋላ ልመለስም ማለት በስተመጨረሻ ሰው እንዲገነዘብልኝ ብቻ ነው ግንዛቤ ሰጥቼ መውጣት ነው የምፈልገው። ስራዬን ልስራ። ስለዚህ ትተዋወቃላችሁ። ስለምትተዋወቁ ይሄንን ቮይስ አደረግሽ ለአማራ ሳይንት። አማራ ሳይንት ደግሞ ወደ ለሷ እንደምትልክ ወይም ደግሞ ለሌላ ሰው እንደምትልክ ስለምታውቂ አጥፊ ወይም አንተዋወቅም ብለሽ ነግረሻታል። ማሚ አሁንም ነገም ከነገ ወዲያም ከትንሿ ራስ ላይ ውረጅ። ምናልባት ከዚህ በኋላ ማጣራት የሚችል ወይም ደግሞ ማወቅ የሚችል ወይም ደግሞ ስለ ትንሿ ደህንነት የሚያሳስበው ሰው ካለ ማለት ነው የሚያሳስበው ሰው ካለ እነዚህ ሰዎች ከዚህ በኋላ ከአንቺ ጋር ይከታተሉ። አንድ ይከታተሉሽ። ምክንያቱም ለመሰለሽ እኔ ምንም አይነት ኮምፎርቴብል አልተሰማኝም ባንቺ ላይ ከይቅርታ ጋር ቢኮዝ አንቺ ያደረግሽው ነገር አንደኛ ሁለት አካውንት ነው ያለሽ፣ ፌክ አካውንት ሁለት ነው ያለሽ። አንዱ የምታስታርቂበት ነው፣ አንዱ ደግሞ የምታጣይበት ነው። ሁለተኛ ደረጃ ደግሞ ይሄንን ሁሉ ነገር እያወቅሽ ትንሿን አንድም ነገር አላልሻትም። ልክ ቅድም አማራ ሳይንት እንዳለችው ከትንሿ የበለጠ አንቺ የምትወጂው የምታከብሪው የምትቀርቢው ሰውየውን ነው ማለት ነው። ከሰውየዋችሁ ጋር ግንኙነት አላችሁ፣ ጤና አላችሁ፣ ትተዋወቃላችሁ። በፍጹም ይሄንን እመኝ እንግዲህ ወደዳችሁ አላችሁ። በተአምር አላምንሽም። የማላምንብሽ ምክንያት አንቺ ያወራሽውን ነገር አይ ለኔ ለስህተት ነው ወይም ደግሞ አውቄ ነው ብለሽ ልተሻ አላምንሽም። ዛት ሚንስ አንቺ ከሰውየው ጋር ግንኙነት ከትንሹ አራቂ በአማራ ሰበብ አማራ ነኝ በሚል ሰበብ እኔ የአማራን ሰንበዲ አውቃለሁ በሚል ሰበብ ልጆቹን እየመጣችሁ ለእንደዚህ አይነት የምታዳርጉ ሰዎች ከልጆቻችን ከእህቶቻችን ራቁ። መንቃት የማይችሉ ማውራት የማይችሉ እጅግ በጣም ትሁትና ከሌላ ዓለም ወይም ደግሞ ከገጠሩ ክፍል የመጡ እህቶቻችን መናገር የማይችሉ እጅግ በጣም ትህትና ሰውን ከማክበር የተነሳ ያላቸው እህቶቻችንን ታርጌት አድርጋችሁ ከወንድ ጋር አትንቀሳቀሱ። አበቃ። የኛ ይሄ ነው። እኔ አላማዬ አንቺ ማሳወቅ ነበር፣ አሳውቂያለሁ። የሚደግፍሽ ይኖራል፣ የሚነቅፍሽ ይኖራል፣ ዋቴቨር። እኔ ግን ትንሿን ከዚህም ነገም ከነገ ወዲያም ሁል ጊዜም ቢሆን ከኋላሽ ያለውን ሰው አጥሪ። ነገ ደግሞ ሌላም ሰው ይዤልሽ እመጣለሁ። ነገ ደግሞ ሌላም ሰው ከአንቺ ኋላ ሆኖ ወድሻለሁ፣ አከብርሻለሁ፣ እንደዚህ ነኝ እያለ ሊሸጥሽ የሚያስማማ ሰው አመጣልሻለሁ። ባይሚንስ አሁን ማሚ እንዳለችው አያገባሽም፣ ግን ይወስድሻል። ቢኮዝ ሳያገባሽ ለምን ይወስድሻል? ታውቃለች፣ ነገር ግን አልነገረችሽም። እንደ ልጇ ብታስብሽ፣ እንደ እህቷ ብታስብሽ፣ እንደ ወገኗ እንደ ዘመዷ ብታስብ ማግባት ሳይሆን በሸንገን ቢዛ አመጣታለሁኝ ብሎኛል። ምክንያቱም ይሄ ረጅም የሚባል ነገር የለም ማሚ፣ የሚባል ነገር የለም። አንድ መረጃ ታውቂልኝ የምፈልገው እሱን በፍጹም ሌሎች እናት አድርገኝ እሱን አላየሁትም። እንደነገርኩሽ ነው። ሚስቱ ነገር ማውራት ዋጋ ያስከፍላል። በማታውቂው ነገር ማውራት ዋጋ ያስከፍላል። ልክ አሁን አማራ ሳይንት ይቺን ልጅ ለማውጣት አማራ ሳይንት አሁን እኔ እውነት ካለ ሌላም ቮይስ ካለ ብዬ ነበር ስጨቀጭቃት የነበረው። እሷ ግን ትችላለች። ምክንያቱም አንቺ ትናንትና ሸር ስታሰሪ ስላየችሽ ይሄንን ቮይስ ስጡ ለሳሪ ብላ ላከች። እኔ ደግሞ አወጣሁት በመረጃና ስለዚህ በማያገባሽ ነገር አትግቢ። አማራ ላይ በሚል ሰበብ እኔ አማራ ታጋይ ነኝ በሚል ሰበብ እኔ አማራን አውቃለሁ በሚል ሰበብ በጣም የምንወዳቸውና የምናከብራቸው እህቶቻችን ምንም መናገር የማይችሉ ሰዎች አሳልፋቸው አትስጡ። ስለዚህ አንቺን አናምንሽም፣ ነገም አናምንሽም፣ ከነገ ወዲያም አናምንሽም። ሁልጊዜ ቢኮዝ አንቺ ልጅቷን አሳልፈሽ ሰተሻታል። ማንም በሌላ ከዚህ ጭቅጭቅ በኋላ ከዚህ ንትርክ በኋላ ከዚህ ጉድ በኋላ ለምንድን ነው አንቺ ትንሿን ደውለሽ
ትንሿ እኔ እኮ ይሄንን ነገር አውቃለሁ። እንዲህ አይነት ችግር ነበረ። ከዚህ በኋላ አላገኘንም። ስራ ላይ ወረፋ አያስፈልግም። በዋትስአፕ ለማውራት ወረፋ አያስፈልግም። በዋትስአፕ ለመነጋገር ወረፋ አያስፈልግም። ቮይስ እንኳን አላስቀመጥሽላችሁ። ቮይስ ያስቀመጥሽው አንድ ዋትስአፕ በሚጠቀሙበት እሱም ብለሽ ነው ያስቀመጥሽው። አልረጋጋም ጋይስ፣ የምፈልገውን እናገር በቤቴ ምን አገባሽ? እሱም ብለሽ ነው ያስቀመጥሽው። እሱ ደግሞ እሷ ጋር ደረሰ እንጂ ለትንሿ ብለሽ አላስቀመጥሽም። ምክንያቱም አንድ ሰው መልዕክት ማስቀመጥ ይፈልጋል። እያገኘናት እኮ ነው። በቲክቶክ እኮ እያገኘናት ነው። እያገኘናት ነው። ከትናንት ወዲያ። ስለዚህ ጋይስ ከዚህ በኋላ ወዳጆቻችሁን የምቀርቧቸውን ሰዎች ወይስ የምታወሯቸውን ሰዎች እንዲሁም ደግሞ ወዳጅ መስለው ጠላት የሆኑ ሰዎችን ተጠንቀቁ። በተለይ በብሔር በእምነት እየመጡ ከእናንተ ጋር የሚሆኗችሁ ሰዎች ተጠንቀቁ። አማራ ሳይንስ በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ነገር ግን አንቺም ከዚህ በኋላ ቮይስ የምታወሩን ሰው ተጠንቀቂ። ለጠፋው ጥፋት ይቅርታ እንጠይቃለን። አሁን ትንሿን ከማን ያዳንቃት አንቺ ነሽ። ትልቅ ባለውለታዋ ነሽ። እሺ፣ እናመሰግናለን። ሌላ ምትባለ እንድታውቁልኝ በዚህ አጋጣሚ ቆይ ማሚ፣ በዚህ አጋጣሚ አማራ ሳይንትን በጣም ነው የምናመሰግንሽ። ማሚ ግን ልጅ ይሄን ያህል ኪሳራ የሞራልም የቁሳቁስም ኪሳራ እንዲደርስባት ከልጁ ጎን ነበርሽ። በፍጹም እንዲታረቁ ነው። እኔ እንዲታረቁ አብረው እንዲሆኑ ነው። እኔ ይሄንን ሁሉ ይሆናል። በፍጹም ታውቃለህ፣ እኔ ታውቃለህ አይደለም የሚጋብዘው ቮይስ ያደረግሽው ቮይስ እርቅ ሳይሆን ልጅቷን ለማስገደል ልጅቷን ሌላ ቦታ ነይ ብሎ ልጅቷን አሁንም እኮ አንቺ እኮ ልንገርሽ፣ ትናንትና ራሱ እዛ ላይ ብላ እኔ እንደንትን ያወራሁት አውሮፓ የሚወዳት ሰው አለ ብዬ እንደ ቀልድ ተናገርኩ። ያንን ቆርጦ ሲልኩላት ትንሿ ደግሞ አሁን እንደውም ሆቢዬ ነው ብላ ስትናገር ምን አልሽ አንቺ? እንወስድሻለን አልሻት። አትወስጃትም። ይሄን ጭምብልሽ እንዲታወቅ ነው ያጋለጥኩሽ። ምክንያቱም አንቺ እያገሻት እየረዳሻት ሳይሆን አንቺ ልጅቷን አሳልፈሽ እየሰጠሽ ልጅቷ ባንድም በሌላም ሰበብ ነገር አሁን ማን የውሰጂ ብትል ታስመጣት ነበር። በፍጹም እሱን እንደ ቀልድ ውሰዱ ስትል ጃፒን አስገቢው ብዬ ከወሰዳ ካመጣችኋት እኛም ከጎኗ አለን። ውሰዱ ይላል ጃፒ። ምንም ስለኛ አንቺ ነሽ። ከጧት እስከ ማታ አረብ ሀገር ያሉትን ሰዎች እየፈተፈሽ የምትቀመጪ አንቺ ነሽ። ከጧት እስከ ማታ አውቃለሁ እያልሽ በየቤቱ እየገባሽ የምትዞሪ አንቺ ነሽ። በሆነ ነገር አትገኝም፣ ነገሮች ቦታ ላይ ትገኛለሽ። እንኳን ሌላ ቀርቶ እኛን ራሱ አንቺ አማራው ያ ሰውዬ እንዳልሆነ እያወቅሽ ክሳሱ ብለሽ ይሄን ራሱ ሙኒትን በታመሙ ልጆች አድርገሽ የተተሻት ቮይስ አለ፣ የሰደብሻት ቮይስ አለ። አይመለከትሽም፣ አያገባሽም። በጣም ይቅርታ ማሚ፣ ለዚህ በጣም ይቅርታ። አወጣለሁ ሙኒትን ያልሻትን ነገር ከፈለገች እሷ ሸራ አደረገች እንዴ ነይ ጉድ ስሚ ብላ ሸራ አደረገች። አረብ ሀገር ያሉ ሰዎች ለራሳችን በቂ ነን፣ ራሳችን እንረዳዳለን። አውሮፓ ያሉ ሰዎች እኛ የሚያግዙን የሚረዱን እንደዚህ አይነት ነገሮች የሚያግዙን ከሆነ ጥሩ። ማሚ በመልካም ነገር ተመለሺ፣ ወደ ራስሽ ተመለሺ። ከማታውቂው ሰው ጋር እንድነት ፈጥረሽ እህቶቻችን ማሳልፈሻት በጣም ለዚህ የሆነ ሆኖ ብቻ እንደማላቀር ነግሪሽ አንዴ ልናገር። አንደኛ ነገር ማሚ በማያገባሽ ነገር አትግቢ። እናቴ ነሽ፣ ታላቂ ነሽ። ግን እዚህ ጋር የሆነ እኔ አሁን ልብስ እሰራለሁ አይደል? የሆነ ስህተት ከተገኘ በየሚዲያው እየዞር የኔን ስም ታነሳለኝ። እኔ የስንት ልጅሽ ነው የምሆነው? እኔ ለምን እንደዛ የአማራ ልጆች ለመርዳት እዛ ላይ ቁመን ምናምን ሁሉም ደሞ አማራ ነው። ሁሉም አረንጓዴ ቢጫ ቀይ ነው ደማችን። ሁላችንም አረንጓዴ ቢጫ ቀይ ነው ደማችን። በአፍ ስለተናገርነ በአፍ ሰላልና አይደለም። አንቺ ግን ያልሽው ነገር ተቀምጦልሻል። ለኔ እንኳን ትናንት የተነሳሁት ልጅ ማለት ነው ከሰው ጋር ከተጣላሽ በዛኛው በኩል ሂዳ ሰላንቺ ነው የምታወራው። ለምን እንደዚህ ሆናን? አንቺ ማስታረቅ ነው ያለብሽ። ማስታረቅ ሰው ሲጣላ ከመሃል ሆነሽ ሰዎችን ማስታረቅ ነው እንጂ እንደዚህ ማድረግ የለብሽም። እንዴ እንደ ትልቅነትሽ ሁኚ። እኔ ቅድም አልጨረስኩም። በቃ እናመሰግናለን። ልጆቹ እንዲጠፉ ይኸውልህ መንገደኛው ልጆቹ እንዲጠፉ የሚፈልግ ሰው አለ። ልጆቹ እንዳይሰሩ ሰርተው እንዳይበሉ እንዳይለወጡ የራሳቸው ነገር እንዳይጠፉ ተቀልዋለሽ። የሆነ ነገር ልበልና ዱባይ ላይ ልንገርህ፣ እኔ እውነቱን ልንገርሽ ማሚ፣ ዱባይ ላይ ማለት ነው በጣም ብዙዎች የኛ ልጆች እየሰሩ ነው፣ እየተንቀሳቀሱ ነው፣ ሱቅ እየከፈቱ ነው።
ከዛ ከነበረበት ህይወት ወጥተው እናትና አባቶቻችን እየረዱ ነው። እዛ ጋር ያለውን ሸክም እዚህ እያቀለሉ ነው ያሉት። እነዚህ ልጆች ሰፖርት እንዲደረጉ የማትፈልጉ አላችሁ። አማራንን በሚል ሰበብ በጣም ይቅርታ፣ እኔ እንደዚህ ብዬ ተናግሬም አላውቅም። ነገር ግን ልጆቹ ይሄንን ሁሉ እንዳይኖሩ የምትፈልጉ ሰዎች አላችሁ ከኋላ። ይሄንን ደግሞ አናደርግም። እህቶቻችን ያለፈባቸውን መከራ ኢትዮጵያ ላይ ያለፈባቸውን መከራ የእናትና የአባታቸውን ስቃይ የታደጉት እዚህ በመስራታቸው ነው። እዚህ በመለወጣቸው ነው። እዚህ የራሳቸውን ነገር ከፍተው በመንቀሳቀሳቸው ነው። ዛት ሚንስ ነገር እነዚህ ልጆች ትልቅ ደረጃ ስለሚደርሱ እነሱን ለማሸማቀቅ የምትሞክሩ ሰዎች በተአምር ማሚኒ አክሰፕት አላረግሽም። ይኸውልሽ አንድ ነገርኩሽ እኮ የሚጠላሽ ይጠላሻል። አዳምጪ ማሚ ስሚ፣ እኔ ለማንም አድናቆት ግድ የለኝም። ዝናም አድናቆትም ከኔ በላይ ከቲክቶክም በደንብ ጠንቅቄ አውቃለሁ። በደንብ አዳምጪ። ራሱ የሚጠላሽ ሰው ወይም ደግሞ የማትፈልጊው ሰውና አስመስሎ የሚቀርብሽ ሰው በጣም ይለያያል። ገባሽ? መፍራት ያለብሽ አስመስሎ የሚቀርብሽን ሰው። ትንሿን አንቺ አሳልፈሽ ትሰጫታለሽ፣ እየሰጠሻትም ነው። ትንሿ ከዚህ በኋላ በአንቺ የሚመጡ ነገሮች ሁሉ አዳምጪ። ጀርባሽን መግዛት ብሎ ይመጣል፣ ሰፖርት ሊያረግሽ ይመጣል። በተለይ ሴቶችን እንዳታምኒ፣ ይሸጡሻል። አሁንም የሸጡሽ ሴቶች ናቸው። ይሸጣሪ በተይ ልቦና ያውቃል። ያያበረታታናት ነበር፣ ከስሩ አልጠፋንም። ተይ እንደሱ አትሪ። ይሄ ልጅ አላገኘሁትም። እንደዚህ ብዬ እኔ ሰዎችን አልናገርም። በደንብ አዳምጪ። እኔ በጣም ሰዎችን በጣም እወዳለሁ፣ በጣም አከብራለሁ። ግን በማንነቱ መጥቶ እኔ ብሎ አሳልፎ የሚሰጥ ከማረድ ከመግደል አይተናነስም። በጣም ይቅርታ። ስለዚህ አበረታቷት። ትንሿ ጨርሻለሁ ጋይስ። እሺ፣ በዚህ አጋጣሚ ሊያና አማራ ሳይንት በጣም ነው የምናመሰግነው። ሌላም ከጀርባ ሴራ በጣም የሚቀርብ ሰውን ስላገኘን፣ ሌሎቻችሁንም እንደዚህ አይነት ነገር ካለ ባካችሁ ወደፊት አምጡልን። ማሚ ግን በጣም ነው ያዘንብሽ፣ በጣም ነው ያዘንብሽ። እኔ አላገኘሁትም ብያችኋለሁ። እንግዲህ ካመናችሁኝ መምት ካላመናችሁም ያላገኘሁት በፍጹም እሺ ነው የሚያሳየው። ካላመናችሁ መኑ እሺ ቀጥል ወንድሜ። እና በጣም ነው የምናመሰግነው ለሁለቱ፣ ምስጋና ይገባቸዋል ጋይስ። ጥሩ መረጃ ሰጥተውን ልጅቷን እንኳን ባለቀ ሰዓትም ቢሆን አትሊስት የሆነ ነገር አግኝተናል እና እናመሰግናለን። በጣም ነው የምናመሰግነው።